አሐዱ አምላክ አሜን። የተከበራችሁ የርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩቲዩብ ገጻችን ተከታታዮች እንደምን ውላችኋል? እንደምን ሰንብታችኋል? እንኳን ለሰሞነ ሕማማት አደረሳችሁ። ባለፈው ዝግጅታችን ስለ ሰሞነ ሕማማት አጠቃላይ ስለ ትርጓሜው ሕማማት ምንድነው፣ ሰሞነ ሕማማት ማለትስ የሚለውንና በሰሞነ ሕማማት የሚከለከሉ ተግባራት እንዲሁም ደግሞ በተለየ ሁኔታ የሚከናወኑ ተግባራትን አንስተን ከሊቀ ጉባኤ ጌታሁን ደምሳ የቤተክርስቲያናችን የስብከተ ወንጌል ኃላፊ ጋራ ቆይታ ማድረጋችን ይታወሳል። ዛሬ ደግሞ ክፍል 2ን እንደዚህ ወደ እናንተ ይዘንላችሁ ቀርበናል። በዛሬው የክፍል 2 ውይይታችን በተለይ በሰሞነ ሕማማት ውስጥ ያሉትን እያንዳንዱን ቀን የምንመለከት ይሆናል። እንደምታስታውሱት እንግዲህ በሰሞነ ሕማማት ውስጥ ያሉት እያንዳንዱ ቀናት እንዲሁም ሰዓታትም ጭምር የተለየ አገልግሎት የሚሰጥባቸው ናቸው። እነዚህን በየሰዓቱ በየቀኑ ደግሞ ያለውን ከሊቀ ጉባኤ ጋር የምንነጋገር ይሆናል። አብራችሁን ቆዩ። መልካም ቆይታ ይሁንልን። ሊቀ ጉባኤ እጅግ አድርጌ አመሰግናለሁ። በድጋሚ ከሊቃውንት አንደበት ወደ ተሰኘው መርሃ ግብራችን በድጋሚ ስለመጡልን ከልብ እናመሰግናለን። በክፍል 1 ቆይታችን ሰሞነ ሕማማት ማለት ምን ማለት ነው፣ በሰሞነ ሕማማት የሚከለከሉና የሚደረጉ ተግባራትን በሰፊው አይተን ነበር። ዛሬ ደግሞ በሁለተኛው ክፍላችን ከሰኞ ጀምሮ ያሉትን ቀናት አለፍ አለፍ እያል የምንመለከት ይሆናል። ሰኞ ላይ ነን። ሰኞ በተለየ ሁኔታ በቤተክርስቲያን እንዴት ይታሰባል? ቤተክርስቲያን ሰኞን እንዴት ነው የምትውለው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ ስለተገናኘን ደስ ብሎኛል። እንግዲህ ባለፈው ፕሮግራማችን ያው በሕማማት የሚከናወኑና ደግሞ በሕማማት የተከለከሉ ነገሮች ምንድናቸው በሚለው መጠነኛ ግንዛቤ ለማስጨበጥ ሞክረናል። እንግዲህ ያው ከሰኞ እስከ ቀዳም ስዑር ድረስ ያሉ ዕለታት ሁሉም በየራሳቸው የታሪክ ማስታወሻነት አላቸው። ለምሳሌ ሰኞን ብንመለከት ርግመተ በለስ ተብሎ ነው የሚጠራው። ጌታችን አምላካችን ኢየሱስ ክርስቶስ እሁድ በሆሳዕና ኢየሩሳሌም ገብቶ ቤተ መቅደሱን አጽድቶ ካህናትን መክሮ ገስጾ ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ ጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ የወንበዴዎች መሸሻ አደረጋችሁት ብሎ ጅራፍ አበጅቶ ለንግድ የቀረቡትን ዋኖሶችን፣ ርግቦችን እና ሌላውም ላሞች፣ ከብቶችን በጅራፍ አባሮ መቅደሱን ካጸዳ በኋላ እንግዲህ እዛው ኢየሩሳሌም አድሮ ሰኞ ሲመለስ ተራበ ይላል። ተራበና በቢታንያ ጎዳና አጠገብ ወርየ ዕፀ በለስ የአንዲት የበለስ ዛፍ ተመለከተ እና ገና ከሩቅ ሲያያት ቅጠሏ ሰፍቶ አረንጓዴ መስላ ፍሬ የያዘች መስላ ነበርና ቀርቦ ሲመለከት ከቅጠል በቀር በውስጧ ምንም ፍሬን አልያዘችም ነበረ እና የፈጣሪዋን ፍላጎት ማሟላት ስላልቻለች ለዘላለሙ ፍሬ አይገኝብሽ ብሎ ቢረግማት ያቺ የበለስ ዛፍ ከስሯ ተነቃቅላ ወደቀች ይላል እና አምላካችን አሁን ያችን በለስ ፍሬ አለመያዟን አስቀድሞ ያውቃል። ደግሞስ አንዲት ዛፍ አሁን ምን ቁም ነገር ኖሮ ነው አሁን የሚረግማት? አሁን ምንድነው ለሱ? አሁን ይሄ ምን ማለት? ለሱ ትንሽ ነገር ነው። አንደኛ ሲጀመር
እቺ በለስ ዛፍ ፍሬ እንዳልያዘች አስቀድሞ ያውቃል። መርገሙስ ምንድነው? ለባህሪውስ የሚስማማ ነው? አምላካችን ብዙ በዚች የበለስ ዛፍ ብዙ መልእክት አስተላልፏል። አንደኛ ተራበ የሚለው ራሱ ሐሳብ አምላካችን የሚራብ የሰውን ባህሪ መልበሱን ለማስረዳት ነው እንጂ በባህሪው ረሃብ ኖሮበት አይደለም። ግን ረሃብ የሚስማማው የሰውን ስጋ እንደለበሰ ለማጠየቅ በተለይ ደግሞ ወደፊት መለኮት ትስብእትን ዋጠው መጠጠው የሚል ኑፋቄ የሚያራምዱ ስለነበረ ስለዚህ ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ተራበ ተባለ እና ይሄ አንዱ ትልቅ መልእክት ነው። ምክንያቱም ከተዋህዶ በኋላ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል የመለኮት ገንዘብ ለትስብእት የትስብእት ገንዘብ ለመለኮት ሆኗል። ከተዋህዶ በኋላ ሁለትነት የለም፣ ምንታው ጠፍቷል፣ ተዋህዶ ጸንቷል። ታላቁ ሊቅ ቅዱስ ቄርሎስ እንቲአሁ ለስጋ ኮነ ለቃል ወእንቲአሁ ለቃል ኮነ ለስጋ ይላል። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ ብሎ ነግሮናል። ስለዚህ የሚራበው ስጋ የማይራበውን የመለኮትን ባህሪ ገንዘብ አድርጓል። የማይራበው መለኮታዊ ባህሪ ደግሞ የሚራብ ስጋን ባህሪ ገንዘብ አድርጓል። ስለዚህ ያንዳቸው ለአንዳቸው ሆኗል ማለት ነው። ይህም ያለ መቀላቀል ፍጹም ተዋህዶ ነው የሚባለው። ፍጹም ተዋህዶ እና ስለዚህ ፍጹም ሰው በመሆኑ ተራበ ተብሏል። በሌላ ቦታ ደግሞ ደከመም የተባለበት አለ። እዛ የሳምራዊቷን ሴት ሲያነጋግር በሲካር መንገድ አጠገብ ደክሞት ቁጭ አለ ይላል እና ይሄ ሁሉ እንግዲህ ስጋዩን ለማሳየት ነው፣ ሰው መሆኑን ለማስረዳት ነው። ሰው ይሄን እንዲረዳ ነው። ፍጹም ምትሃት ነው እንዳይሉ፣ ስጋ አልለበሰም እንዳይሉ ይሄን ሁሉ የሚያሳይ ነው ይሄ እና ተራበ። በሊበቺ በለዛ ፍሬ እንዳልያዘችስ ያውቅ የለም ወይ ለሚለው አላዋቂን ስጋ እንደለበሰ ለማጠየቅ ነው። ያው ይሄ ስጋችን ከድርጊት በፊት ከመሆኑ በፊት የማወቅ ጸጋ የለውም። አሁን በእውነት ማናችንም ብንሆን ካሁን ከዚች ከ3 ደቂቃ በኋላ ምን ሊፈጠር እንደሚችል ማንም ማወቅ አይችልም። በእውነት ወይ እግዚአብሔር መንፈስ ቅዱስ ካደረበት ሰው በቀር ወይም ልዩ የእግዚአብሔር ጸጋ ካልተሰጠው በስተቀር ወደፊት ያለውን ነገር ማወቅ የሚቻለው የለም። ለዚህ ነው መፍቀሬ ጥበብ ሶሎሞንም ቀን የሚያመጣውን አታውቅምና ነገ በሚሆነው ነገር እንዳትመካ ያለው። ስለዚህ ነገ ምን እንደሚፈጠር አናውቅም። የዚህ ኢዮብም ትሏል እኛ የትናንትን ነገ ምን እንደሚሆን አናውቅም ብሎ ተናግሯል። ስለዚህ አላዋቂ ስጋን የተባለው ይሄ ነው እንግዲህ እና አላዋቂ ስጋ እንደለበሰ ለማጠየቅ ነው። ሌላው እንግዲህ ዮሐንስ አፈወርቅም ታላላቅ ሊቃውንት ይህን የበለስን ዛፉን ሚስጥር በደንብ ተንትነውታል። እንግዲህ የበለስ ዛፍ በለስ የተባሉት እስራኤል ናቸው። ቅዱስ ያሬድም ሰለስት በተባለው ድርሰቱ ላይ በለስ ዘይቤ እስራኤል እያለ እስራኤል የተባሉት በለስ የተባሉት እስራኤል ናቸው ብሎ ተናግሯል። እንግዲህ እቺ በለስ ከእስራኤል ጋር ምንድነው የሚያነጻጽራቸው ያል እንደሆነ እቺ በለስ አረንጓዴ መስላ ቅርንጫፏን አንሰራፍታ ቅጠሏን አስፍታ ግን ስትቀርበው ሲያዩት ፍሬ አልነበረባትም። ልክ ቤተ እስራኤልም ልክ እንደዚህ እንደበለሲቱ እንደው ለሚያያቸው እግዚአብሔርን በጣም የሚያውቁ እግዚአብሔርን የሚያመልኩ እግዚአብሔርን የሚፈሩ ይመስላሉ። በተለይ ደግሞ በማዕረግ በስልጣን ላይ ያሉ ጸሐፍት ፈሪሳውያን፣ ረበናቱ፣ መገብተ ምኩራብ፣ መላእክተ ሕዝብ የሚባሉ ካህናትና የካህናት አለቆች
በእውነት የኦሪቱን መገለጫ የሆነውን ልብስ ለብሰው ሲታዩ ሃይማኖታዊ መገለጫ የሆኑ አንዳንድ ነገር ያን ሲያደርጉ ፍጹም መንፈሳውያን እግዚአብሔርን የሚያከብሩ ይመስላሉ። ግን ቀርበው ሲያዩዋቸው ግን በጣም ፍሬ አልባ በጎ ስራ የሌለባቸው ግብዞች፣ ትምክህተኞች እና ቅጠል ብቻ እንደው ማለት ይሄ ምንድነው ሃይማኖት ቅጠል ብዙ ጊዜ በሃይማኖት ነው የሚመሰለው። ቅጠል ሳይኖር ፍሬ እንደማይኖር ሁሉ ሃይማኖት ሳይኖር ምግባር ስለማይኖር መጀመሪያ ቅጠሉ በሃይማኖት ይመሰላል፣ ፍሬ ደግሞ በምግባር ይመሰላል። እና ያቺ በለስ ቅጠል ብቻ ሆና ያለ ፍሬ እንደተገኘች ሁሉ ቤተ እስራኤልም ዝም ብሎ ስሙን መጥራት ሃይማኖት ብቻ እንጂ ፍሬ ምግባር ግን አልተገኘባቸውም እና በዚህ ይመሰላሉ። በዚህ በትንቢተ ኢሳይያስ ምዕራፍ 5 ላይ በፍሬያማው ኮረብታ ለወዳጄ የወይን ቦታ ነበረው ይላል እና በዚያ በወይን ስፍራ ጉድጓድ ቆፈረ፣ መጥመቂያ አዘጋጀ፣ አጥራጠረለት። ነገር ግን ወይን ያፈራል ብዬ ስተማመን ሆምጣጣ ፍሬ ያፈራ። ለወይን ያላደረኩለት ከዚህ ሌላ አደርግለት ዘንድ ምንድነው አለ እግዚአብሔር ያለ እንግዲህ ራሱን እንደተወቃሽ እንዋቀስ ብሎ የለ አቅርቦ እስኪ ንገሩኝ ለወይን ያላደረኩለት ከዚህ ሌላ አደርግለት ዘንድ ምንድነው አለ። አዎ መጥመቂያም አለ። መጥመቂያ ማሰበት ማለት መሰዊያውን ሰጣቸው፣ ቤተ መቅደሱን ሰጠ፣ ካህናትን ሰጠ፣ ነቢያትን ሰጠ፣ ቃሉን ሰጠ፣ የቃል ኪዳኑን ታቦት ሰጠ፣ ኦሪቱን ሕጉን ስርዓቱን ሰጠ። በብዙ መንገድ ተንከባከባቸው። ይሄ ሁሉ አምላካዊ እንክብካቤን ወደ ጎን ትተው እነሱ ግን ጣዖት ፍለጋ ተራራ ለተራራ ይንከራተቱ ስለነበረ በጽድቅ ፋንታ ኃጢአት፣ በአምልኮተ እግዚአብሔር ፋንታ አምልኮተ ጣዖትን ስለተከተሉ በዚህ እግዚአብሔር ሐዘኑን እንደገለጠ አጥሩን ነቅላለሁ ለማሰማሪያም ይሆናል፣ ቅጥሩን ነቅላለሁ ለመራገጫም ይሆናል፣ ባድማ አደርገዋለሁ አይቆረጥም አይኮተኮትም፣ ዝናብም እንዳይዘንብበት ደመናዎችን አዛለሁ ይላል። ይሄ እንግዲህ መዓቱ መቅሰፍቱ ነው። ረድኤተ እግዚአብሔር እንደተለያቸው ነው። ያው የእግዚአብሔር ረድኤት ሲለያቸው ቤተ እስራኤል ምን እንደሚገጥማቸው ይታወቃል። አንዳንድ ጊዜ በአባር በቸነፈር ይቀጣሉ፣ አንዳንድ ጊዜ ደግሞ አሕዛብ የተነሱ የድል እየነሷቸው ማርከው እየወሰዱ እንደ ልጅነታቸው ጆሮአቸውን እየቆነጠጡ ሚልኳቸው ሚደበድቧቸው ሆነዋል። ለምሳሌ አስቀድሞ በግብጽ ባርነት ሲሰቃዩ ኖረዋል። ኋላም ደግሞ 70 ዓመት ሙሉ ወደ ባቢሎን ወርደው 70 ዓመት ሲረገጡ ሲቀጠቀጡ ኖረዋል። ይሄ ሁሉ የእግዚአብሔር ረድኤት ስለተለያቸው እግዚአብሔርን ስላሳዘኑት ነው። ራሱም ተናግሯል። ይሄ ሁሉ መከራ የደረሰብን እግዚአብሔር ከኛ ስለተለየ ነው። ቅዱስ መንፈሱን አስመረሩት፣ እሱም ተመልሶ ጠላት ሆናቸው እንዳለው ይዋጋላቸው የነበረ አምላክ ራሱ ተዋጋቸው። ስለዚህ አሳልፎ እግዚአብሔርን ለማያውቁ ለጨካኞች አሕዛብ አሳልፎ ሰጣቸው። በዚያ ብዙ መከራ እንዳሳለፉና እንደተሰቃዩ መጽሐፍ ቅዱስ ይነግረናል። ዞሮ ዞሮ ምንድነው ይሄ ሁሉ ፍሬ ያለማፍራት ውጤት ነው። ቅጠል ብቻ ሆኖ መገኘት ያስቀጣል እና ወደኛ የሚወስን ስንተረጉመው ዛሬም ቢሆን ሃይማኖት ብቻ ምግባር አልባ የሆነ ህይወት ከእግዚአብሔር ቁጣ ሊያድነን አይችልም። ወይም በእግዚአብሔር ዘንድ ሃይማኖት አላችሁ ተብሎም አይራራልንም። የግድ አባታችን ያዕቆብ እንደተናገረው ነፍስ የተለየው ስጋ በድን ሬሳ እንደሚባል ሁሉ ምግባር የሌለው ሃይማኖትን በራሱ ምውት ነው የሞተ ነው ብለዋል። ስለዚህ ሃይማኖትን ከምግባር ምግባርን ከሃይማኖት አስተባብሮ መያዝ ሲቻል ነው መጽደቅም በእግዚአብሔር ዘንድ መክበር የሚቻለው። እግዚአብሔር የሚደሰተው ሁለቱን አጣምረን ስንይዝ ነው እንጂ ምግባር የሌለው ሃይማኖትም አያጸድቅም፣ ሃይማኖት የሌለው ምግባርም አያጸድቅም እና ለምእመናኑ ሁለቱን አስተባብረን እንድንይዝ ነው መልእክቱ ነው። ሌላው እንግዲህ የበለስ ዛፍ የተባለው በለስ ያው እንግዲህ ኃጢአት ናት። በአንጻረ በለስ ረገማ ለኃጢአት ይላል። በበለስ አንጻር ኃጢአትን ሲረግማት ነው ይላሉ እና ከዛሬ ጀምሮ ፍሬ አይገኝብሽ ማለቱ
ኃጢአትን ከዛሬ ጀምሮ ትውልድ ሁሉ በአንቺ በፍዳ አይያዝብሽ። በቃ ካሁን በኋላ ኃጢአት ተረገመ ማለት ኃጢአትን በመስቀሉ ቤዛነት አስወገደልን። ፍዳ መርገም ኩነኔ ጠፋልን። የባህሪ ጉስቁልና ጠፋልን። አሁን ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? እያልን ምንዘምር ሆነናል። የሞት መውጊያ ምንድነው? ኃጢአት ነው። አዎ ኃጢአትን ረገመልን ማለት ከዛሬ ጀምሮ ሰው በፍላጎቱ ኃጢአት ሊሰራ ይችላል። ግን በአዳምና በሔዋን በፈጸሙት ስተትና ኃጢአት ግን የሚጠየቅ አካል የለም። እሱን ነው እንግዲህ ያቺ በገነት የተፈጸመችው ስተት ኃጢአት ለሁላችን የደረሰችው ያቺ የባህሪ ጉስቁልና ከስሯ ተነቅሎ ወደቀልን ነው። በክርስቶስ መስቀል በቤዛነቱ እሱ በከፈለው መስዋዕትነት ያቺ የገነት ኃጢአት ያቺ የበለስ ኃጢአት ተወገደችልን ማለት ፍዳ መርገም ኩነኔ የባህሪ ጉስቁልና አቅመቢስነት ከእግዚአብሔር መለየት ተወግዶልን አሁን ሰው ወዶ ፈቅዶ ነው ኃጢአት የሚሰራ እንጂ ማንም በቀደመ ኃጢአት የሚወቀስ የለም። ይሄም ሲባል ኃጢአት ራሱ ጊልቱ ይሄ ጥፋቱ ሳይሆን ጠንቁ ነው። ይሄንን ፍዳ መርገም የምንለው ጠንቁ ነው ማለት ኮንሲኩዌንሱ ማለት ነው፣ የሚያመጣው ውጤቱ ነው እንጂ አሁን የአዳምና ሔዋን ጊልቱ ጥፋቱን ተላለፈ አንልም እኛ። ያማ ቢሆን ኖሮ የዓይነ ስውር ልጅ ሲወለድ ዓይነ ስውር ይሆናል እንደማለት ነው። ይሄ አይሆንም። ኃጢአት እንደ ገንዘብ ከአባት ወደ ልጅ የሚወርድ ሆኖ አይደለም። ግን ምንድነው በአዳምና በሔዋን የውርስ ኃጢአት የሚባለው ያነጋገር ጉዳይ ነው እንጂ ኃጢአት እንደ ገንዘብ አይወረስም። ግን ምንድነው ጠንቁ ነው። ጠንቁ ለምሳሌ ይሄን በቀላል አማርኛ ለማስረዳት እናትና አባት ከባንክ የሆነ ብድር ተበደሩና ሳይከፍሉ ቢሞቱ ዞሮ ዞሮ ልጆቹ ባለዕዳ ነው የሚሆኑት እና ወይ ያስያዙት ቤትም ከሆነ ንብረትም ከሆነ ንብረቱ በአራጅ ይሸጣል። ስለዚህ ልጆቹ ሜዳ ላይ ሊወድቁ ይችላሉ። ስልክ አሁን አዳምና ሔዋን በሰሩት ወንጀል ኃጢአት እኛ ንብረታችን ተወሰደብን። በቃ ምክንያቱም ልጅነት ንብረት ነው፣ ቅድስና ንብረት ነው፣ ክብር ልጅነት ማነው ሀብት ነው፣ ንብረት ነው። ይሄ ሁሉ ተዘረፈብን ማለት ተወሰደብን። ምክንያቱም ባለዕዳ ስለሆኑ ወላጆቻችን አዳምና ሔዋን። ስለዚህ በዚያ በነሱ በኩል ባለዕዳ ሆንን ማለት ነው እንጂ አባት ልክ ሰካራም ዘማዊ ከሆነ ልጅም እንደዚያው ዘማዊ ሰካራም ይሆናል ማለት አይደለም። እና በነፍስ ወከፍ የሚሰራው ኃጢአት እንደ ገንዘብ ይወረሳል ማለት አይደለም። ስለዚህ አሁን እቺ በለስን ሲረግማት የረገማት ኃጢአትን ረገመልን ስንል ይሄ በነፍስ ወከፍ የሚሰራውን ኃጢአት ሳይሆን አዳምና ሔዋን ዕፀ በለስ ቀጥፈው ሕገ እግዚአብሔር ተላልፈው እምነት አጉድለው ፈጣሪን በድለው በደረሰባቸው የባህሪ ጉስቁልናና ዕዳ እኛ አሁን ነፃ ሆነን እሱ በለሷን ነቃቅሎ እንዳስወገዳት እንዳደረቃት ሁሉ አምላካችንም በመስቀሉ ፍዳ መርገምን አራቀልን። አስተሐፈረ ኃጢአት በዲበ ምድር ወሰዓረ መርገም በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ይላል እና ኃጢአትን አሳፈረልን፣ ፍዳ መርገምን አጠፋልን፣ ሞትን አስወገደልን ይላል ሊቁ። ስለዚህ ያንን ለማለት ነው። ፍሬዋ ግን ሊቀ ጉባኤ የትኛውን ፍሬ ነው? አሁን ፍሬ አይገኝብሻል ሲባል ለካ አሁን በሃይማኖት ብቻ ያላቸው ክርስቲያኖች ማያፈሩት በጎ ፍሬ ይሄ ሃይማኖታዊ ፍሬ ማለት ነው። የትኛውን ፍሬ ነው? ፍሬ እንግዲህ ፍሬ የሚለው ያው ፍሬ ምግባር ነው። ምግባር በጎ ስራ ነው። በሃይማኖት ላይ ተመስርቶ የሚሰራ በጎ ስራ ነው። ያው ቅዱስ ጳውሎስም በገላትያ 5 ላይ የዘረዘራቸው የመንፈስ ቅዱስ ፍሬዎች የሚባሉት እንደገናም ደግሞ በኦሪቱም ሆነ ክርስቶስ ኋላም ቢሆን በማቴዎስ 5 ላይ ያጸደቃቸው 10 ቃላትን፣ ሕግጋትን፣ ትእዛዛትን በአጠቃላይ አድርጉና አታድርጉ ብሎ የሰጠንን ሕግና ትእዛዝ መፈጸም ነው
እንግዲህ ፍሬ የምንለው በጎ ምግባር የምንለው። እንደገናም አምልኮተ እግዚአብሔር ሲባል እንግዲህ ጾሙ፣ ጸሎቱ፣ ምጽዋቱ፣ ቁርባኑ እነዚህ ሁሉ በአጠቃላይ እግዚአብሔርን የምናመልክባቸው ትሩፋቶች እነዚህ ሁሉ ከዚሁ ጋር የሚካተቱ ናቸው። ለምሳሌ አሁን ይሄንን ያነሳውበት ምንድነው አንዳንድ ሰዎች ትእዛዝ ይጠብቃሉ፣ ሕግ ይጠብቃሉ። ለምሳሌ አትስረቅ ያለውን ሊጠብቁ ይችላሉ። አታመንዝር የሚለውን ጠብቀው ሊኖሩ ይችላሉ። እናት አባትን አክብር፣ በአጠቃላይ ትእዛዛትና ሕግጋትን በሚገባ ሳያዛንፉ ሊጠብቁ ይችላሉ። ያንን መጠበቃቸው ብቻውን አያጸድቃቸውም። አምልኮ መፈጸም አለባቸው። ምክንያቱም በክርስቶስ ራስነት አንድ አካል ናችሁ ተብሎ የለ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነው ብለ አንድ አካል እንደመሆናችን መጠን ደግሞ ያቺ አንድ አካል ደግሞ ወኪላችን ምንድናት? ቤተክርስቲያን ናት። ቤተክርስቲያን ቅዱስ ሥጋውና ክቡር ደሙን ስትፈትት ከዚህ አካል መነጠል የለብንም። መቁረብ አለብን፣ መጾም አለብን፣ መጸለይ አለብን፣ መመጽወት አለብን፣ መስገድ አለብን። ስለዚህ እግዚአብሔርን በገንዘባችን፣ በነፍሳችን፣ በሰውነታችን እግዚአብሔር ልናመልከው ይገባል። አንደበት ገንዘብ ምንድነው? ለምሳሌ ምጽዋት የገንዘብ ግብር ነው ይላሉ። ምጽዋት የገንዘብ ግብር ነው። ስግደቱ ይሄ ሁሉ ደግሞ የሰውነት ግብር ነው። ጸሎቱ፣ ዝማሬው ደግሞ የአንደበት ግብር ነው። ስለዚህ ሰው እግዚአብሔርን የሚያመልከው በሶስት ወገን ነው ይላሉ መምህራን ሲያስተምሩ። አንደኛ በገንዘብ፣ በሰውነቱ፣ በነፍሱ። ነፍስ የሚለው አንደበቱን ማለት ነው። ሰው ሲዘምር ሲቀድስ ያው ቅዳሴ ምስጋና የነፍስ ግብር ስለሆነ ማለት ነው። እና በዚህ ነው ይህን ሁሉን እንግዲህ አሟልተን ነው እንግዲህ ፍሬ ብለን ጠቅልለን የምናየው ማለት ነው። ስለዚህ እነዚህ ሁሉ በአጠቃላይ ዋጋ የሚያስገኙት ደግሞ በሃይማኖት ላይ ሲመሰረት ነው። ምክንያቱም ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም ተብሏል። ቅድም ያዕቆብም እንደተናገረው ሁለቱ የግድ መጣመር አለባቸው። ጥርስና ከንፈር፣ ድርና ማግ፣ ሰምና ወርቅ ሆነው መገኘት አለባቸው። ሃይማኖት፣ ምግባር እነዚህ አንድ ላይ መገኘት አለባቸው። ከነዚህ አንዱ ከጎደለ ፈጽሞ ጽድቅ ማግኘት አይቻልም። አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለው አብርሃም በእግዚአብሔር አመነ አይደለ? ያ እምነቱ ደግሞ ምና ልጅህን ሰዋልኝ ሲለው ያ እንግዲህ እግዚአብሔር አምኖ ለእግዚአብሔር ላዘዘው ትእዛዝ ታዛዥ መሆኑ ይሄ ነው እኮ ትልቁ ነገር እኮ ፍሬ የሚባለው ለእግዚአብሔር ታዛዥ መሆን ማለት ነው። ቅድም እንዳልኩት አታድርጉ ካለው መቆጠብ፣ አድርጉ ያለውን ማድረግ ነው። ይሄ ነው። ስለዚህ ልጅን ሰዋልኝ አለው፣ አዘዘው፣ ትእዛዝ ነው። ሊሰዋው ደግሞ ወሪያ ተራራ ወጣ። በዚህ ጽድቅ ሆኖ ተቆጠረለት። ስለዚህ ፍሬዎችን የማያፈሩ ሰዎች በበለሷ ሊመሰሉ ይመስላሉ። በእርግጥ አዎ፣ ይሄ እንግዲህ የፈሪሳዊነት ጠባይ ነው የሚባለው። ይሄ ነው አንዱ የፈሪሳዊነት ጠባይ ማለት ምንም በጎ ስራ ሳይሰሩ ክርስቲያንን በሚል በይስሙላ በስም ክርስቲያን ራሳቸውን እያጸደቁ አባቴ ቄስ ነው፣ አባቴ እንደዚህ ነው፣ የዚህ ዘር ነኝ፣ እንዲህ ነኝ፣ የገሌ አራተኛ የዘር ሐረግ ላይ ነኝ፣ የአቡነ ተክለ ሃይማኖት ብለው ዘር የሚቆጥሩ አሉ። በእውነት አያቴ ቅድመ አያቴ ጳጳስ ነበሩ፣ እንዲህ ነበሩ። ምን ዋጋ አለው? ይሄ ምንም ትርጉም የለውም ፍሬ ከሌለው። ሰው ልጅ አባቱን ስራ ካልሰራ ምን ዋጋ? ትውልደ ጻድቃን የተባረኩ ይላል። የጻድቃን ዘር ይድናል ይባረካል ይላል። ስለዚህ የጻድቅ ዘር የሚድነው አሰረ ፍኖቱ ሲከተል ነው፣ በዱካው ሲሄድ ነው። በጣም ግሩም። እንግዲህ ይሄንን የመሰለው ትምህርት ሰኞ አጠቃላይ በግብረ ሕማማቱም በትርጓሜውም የሚነገር የሚሰጥ ትምህርት ነው ማለት ነው። በትክክል ከሰዓታችን አንጻር እስኪ ወደ ማክሰኞ እንሻገር። ማክሰኞ ደግሞ ፈውሰ ዮስቄና ነው የምትባለው። እቺ ደግሞ በጣም የምታሳዝን ሴት ናት። ታሪኳ የማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ተጽፎ የሚገኝ ነው። እቺ ሴት በጣም አሳዛኝ ሴት ናት። 12 ዓመት ሙሉ ያለማቋረጥ እንደሚፈሳት የነበረ ሴት ናት። በዚህ ብዙ ፈተና አይታለች። ቀላል ነገር አይደለም። 12 ዓመት ማለት ኦልሞስት የአንድ ልጅ አገረድ እድሜ ማለት ነው። እንኳን 12 ዓመት ቀርቶ የወራት እንኳን በጣም ህመም፣ ከምንም በላይ የጎዳት ደግሞ ብቸኝነቱ ነው፣ መገለሉ ነው። ምክንያቱም በኦሪቱ
እንደዚህ ሴት ልጅ ደም የሚፈሳት ከሆነ እንኳን የበሽታ ደም ቀርቶ የወለደች እንግዲህ መውለድ ክብር ነው፣ የእግዚአብሔር ጸጋ ነው። የወለደች ሴት መንካት እንደ ርኩሰት ይቆጠር ነበር በኦሪቱ እና ያችን የወለደች ሴት የነካ ሰው የማንጻት ስርዓት አከናውኖ እኛ ልክ ጸበል እንደተጠምቀ እንደማለት ነው። ልዩ ስርዓት ተደርጎለት ነው ወደ ማህበረሰቡ የሚቀላቀለው። ልክ እንደ ልዩ እንደተረገመ እግዚአብሔር እንደጠላው ተደርጎ አይቀላቀልም። ስለዚህ ምን ማድረግ አለበት? ያችን ሴት የነካ የግድ የማናጻት ስርዓት አከናውን ተደርጎለት ነው ወደሚቀላቀለው እና ወደ መገናኛ ድንኳን አይገባም፣ ወደ ማህበረሰቡ አይቀላቀልም። እስከዚህ ድረስ ነበር። የዚች ሴት ደግሞ የሚከፋው ደሙ የህመም ነው። አንደኛ ራሱ የህመም ደም መዓዛ አለው፣ ጠረን አለው፣ ይሸታል። በዚህ ምክንያት በጣም ብዙ አባቶቻችን ሊቃውንት መተርጉማንም ወንጌሉም እንዳስቀመጠልን ባለመድኃኒቶች ይህንን ከደዌዋ እንድትፈወስ ብዙ ጥረዋል። እሷም በእውነት በባለመድኃኒቶች ብትሰቃይታለች። ማለትም ያው መቼስ ባለመድኃኒት አሁን ሐኪም ቤት እንደው ዝም ብለህ እንደሄድክ ዘው አትልም። ደጅ ጥናት አለ፣ ገንዘብ ታባክናለ፣ መጉላላት አለ፣ ወረፋ መጠበቅ አለ። እንደገና ደግሞ አንዱ ባለመድኃኒት ሳያድንህ ሲቀር ደግሞ ተስፋ መቁረጥ አለ፣ ሞራል ይወድቃል፣ በጣም ታዝናለህ። ይድናለሁ ብለህ ተስፋ አድርገህ ግን ያ ሐኪም ሳያድንህ ሲቀር ደግሞ በጣም ውስጥህ ይጎዳል እውነት ለመናገር። እና እቺ ሴት ይሄን የገጠማት እና እንደውም ይላል ባለመድኃኒቶች እናድንሻለን ብለው በሚሰጧት መድኃኒት እጅግ የባሰ ተጎዳች። አሁን ብዙ አሉ ሀገራችንም ቢሆን ይሄ የባህል መድኃኒት እናውቃለን የሚሉ ሰዎች ስንቱን ሰው ገሏል መሰለኝ ለሌላ በሽታ የተጋለጡ። አዎ በጣም የሚያሳዝን ነው። በዚህ በጣም ተሰቃዩ አሉ። ዝም ብለው እየሰጧቸው ያኔ የሰጧቸውን እየዋጡ ወደ ካንሰርነት የተለወጠባቸው አሉ፣ ለጨጓራ ህመም የተጋለጡ አሉ፣ ለኩላሊት ፌለር የተጋለጡ አሉ። እና በዚህ መከራ ያዩ ብዙ አሉ። እና እቺ ሴት ከነባሩ በሽታ ይልቅ ድንበታለሁ ታከምበታለሁ ያለችው መድኃኒት የጎዳት ይበልጣል። እና በዚህ መልኩ በጣም ተስፋ ቆርጣ በሯን ዘግታ ዘወትር በመታነባ በመታለቅስበት ጊዜ ነው እንግዲህ የክርስቶስን ዜና ተአምራቱን ሰምታ ኢየሱስ እንደውነት እንደው እንዲዳሰሰኝም አልጠብቅም፣ በእውነት ልብሱን ከነካሁ ድናለሁ አለች፣ አመነች። እና ያው ከአንድ ቦታ ወደ አንድ ቦታ ሲሄድ በብዙ ህዝብ ተከቦ ስለሚሄድ እቺ ሴት በጣም እጅግ ተጋፍታ እንደምንም ብላ እጇን አሾልካ የጌታን ልብስ ነካች ይላል። በጣም እኔ ይህን ታሪክ ሳነበው ውስጤ በጣም ነው የሚነካውና አምላካችን ማን ነው ልብሴን የነካው ብሎ ጠየቃቸው። ስንት ሰው አሁን ደቀ መዛሙርቱም ተገረሙ። ይሄ ሁሉ ህዝብ እየተጋፋህ ልብሴን ማን የነካው እንዴት ትላለህ አሉት። አይ የሷ መንካት ግን የተለየ ነው። እነሱ እንደዛ ነው። ምክንያቱም ያኔ በቃ ወዳሹም አድናቂውም በቃ መቼስ አፈራኝ ካባዩ ብዙ ነው አይደል? ምክንያቱም ጥቂቱን አበርክቶ ይመግባል፣ ድው ይፈውሳል፣ ዝነኛ ሆኗል። አሁን በቃ ወዳጅ ለመምሰል ብዙ ተኮለኮሉ ነበሩ ሐዋርያትም ጨምሮ። እና ከዚህ የተነሳ ይከተለው ነበር፣ ሌላም ህዝብ ይከተለው ስለነበረ ማለት ነውና እና ኃይል ከሰውነቴ ሲወጣ ተሰማኝ አለ። እና በኋላ ያው እምነትሽ አድኖሻል አላት። ያ ደግሞ ምንጭ ቆመላት ይላል። እና ደስ ብሏት አለቀሰች በእውነት። እንደው መጀመሪያ ማን ነው ልብሴን የነካኝ ባለ ጊዜ ደነገጠች ይላል። ይሄንን መሲህ ይሄንን ጻድቅ ሰው አረከስኩት፣ እሷ እንደ ኦሪቱ ነው አረከስኩት መሰለኝ፣ ሳይገባኝ የማይገባኝን ነካሁ ብላ ደነገጠች። ግን አምላካችን ሁሉን አዋቂ ስለሆነ አይዞሽ እምነትሽ አድኖሻል አላት። ደሟ ምንጭ ቆመ ይላል። እንደተፈወሰች ተሰማት፣ ራሷ አወቀች ይላል። እና ያው በዚህ ተፈውሳ የክርስቶስ ደቀ መዝሙር ሆናለች። ያው ከ36 ቅዱሳት አንስት ተደምራ የክርስቶስን ዜና ሞቱን ዜና ትንሣኤውን ከሚመሰክሩት
ወገን ሆናለች እና ይህም ሰኞ ሰሉስ የእሷ መታሰቢያ ቀን ነው። ማክሰኞ ሰሉስ ማክሰኞ ማለት ነው እና ያ ነው። ሌሎችም ታሪኮች ይኖራሉ፣ ግን በዋና ዋናዎችን እነዚህ ናቸው። ሮብ ደግሞ በጣም የተለየ ነው በቤተክርስቲያን። አዎ ሮብ ደግሞ በጣም እሱ ደግሞ የተለየ ነው። እንደሚባለው ሮብ እንግዲህ ያው ዋናው ትልቁ ነገር የአይሁድ ሸንጎ የተካሄደበት ነው። ሳንሄድሪን የሚባል ሸንጎ ነበረ በአይሁድ ዘንድ 72 አባላት ያሉት ነው ስሙ እና ትልቁ የዚህ ሸንጎ ዋናው ዓላማው ተግባሩ የአይሁድን ባህል መጠበቅ ነው። የአይሁድን ትውፊት፣ ስርዓተ አምልኮ፣ የኦሪቱን ሕግ፣ የማህበረሰቡን አኗኗር ባህል መጠበቅ መከታተል ነው እና ከሕጉ የተላለፈ ሲኖር ምናልባትም አካላዊ ቅጣት እስከ መፈጸም ድረስ ውሳኔ የሚያስተላልፉ ናቸው። በዚህ ምክንያት ነው በክርስቶስም ላይ ውሳኔ ለማስተላለፍ የሞከሩት። ሕጋችንን ተላልፏል፣ ባህላችንን ተጻርሯል ነውና እንግዲህ ይህ ሸንጎ አባል ዕለተ ረቡዕ ላይ ተሰብስቦ በክርስቶስ ላይ ይሙት በቃ ይላሉ አባቶቻችን ሲናገሩ፣ ይሙት በቃ የሞት ፍርድ ያስተላለፉበትና ያሟሟቱንም ሁኔታ በምን መልኩ እንደሚሞት የወሰኑበት ነው። እሱም በመስቀል ተሰቅሎ እንዲሞት ነው። ይህንን ያደረጉበት ምክንያት ያው በኦሪቱም ቀደም ብሎ በመስቀል የሞተ ሰው ምን ያለ ነው? የተረገመ ነው። በቃ የተረገመ ነው ተብሎ ስለሚታመን ለሞት የሚያበቃ ወንጀል ፈጽሟል ያሉትን ወንጀለኛ በመስቀል ላይ ነው ሰቅለው የሚገሉት። ከከተማ ውጪ አውጥተው ነው የሚሰቅሉት። ያውም ደሙን ምድራችን እንዳያረክስ ራቅ አድርገው ነው የሚሰቅሉት እና ይሄ እንግዲህ ለኛ ከደሙ ንጹህ ነን፣ እግዚአብሔር የጠላው እግዚአብሔር የረገመው ስለሆነ ነው ለማለት ነው። እንግዲህ አምላካችንን በዚህ ሲወስኑበት የሚገርመው ከሕጋቸው ውጭ ነው ውሳኔ ያስተላለፉበት። በእውነት ለመናገር አንደኛ ለምሳሌ ይህ የሸንጎ በበዓል ቀን ፍርድ ማከናወን አይችልም። ተመልከት፣ ክልክል ነው። በበዓል ቀን ምንም ፍርድ መስጠትም አሁን እውነት ለመናገር እስከ ቅርብ ጊዜ እንኳ አሁን በጥንት በነገስታቱ ዘመን በትልልቅ በዓላት ጊዜ አሁን በሰሙነ ሕማማት ፍርድ ቤቶች ዝግ ነው የሚሆኑት። በሰሙነ ሕማማት በተለይ አሁን በቆስጠንጢኖስ ዘመን ፍርድ ቤት እንዲዘጋ ራሱ አውጆ እና የኦሪት ሕግ ደግሞ በጣም በዚህ በበዓላቸው ቀን እንኳን ፍርድ ሊሰጡ ቀርቶ ከቤታቸው መውጣ አይፈቅድላቸው። ትርጓሜያችን ላይ አይሁድ በዓልን ሲያከብሩ የተዘረጋ ያጥፉም ያጠፉ አይዘረጋም፣ የታጠፈም አይዘረጉም ይላል እና የዘረጉትን አያጥፉም ያጠፉትን አይዘረጉም ይላል። የተሰጣ እህል እንኳን አያስገቡ። አሁንም ድረስ ይሄ ነገር አለ ይባላል። እንደው ቃላት ኤሌቬተር የሚባል አለ ብዙ መምህራን ሲያስተምሩ እንደተረዳሁት አሁን እኔ ባላን ሲናገሩ እና ሊፍት ኤሌቬተር ወደ ላይ ሲወጣ እጃቸውን ዘርግተው በተኑን ላለመንካት ይሄ ሁሉ እንደ ሕግ መጣስ ነው ብለው ስለሚያስቡ የግድ በየፍሎሩ የሚቆም ኤሌቬተር አለ ይላል እና ይሄ ምን ያህል እንግዲህ ግብዝነታቸውን የሚያሳይ ነው በእውነት ለመናገር። እንግዲህ እስከዚህ ድረስ የሚጠነቀቁ ሰዎች ናቸው። በፍርድ በበዓላቸው ቀን በክርስቶስ ላይ የሞት ፍርድ ያስተላለፉት የፈረደበት ተመልከት። አንዱ ይሄ ነው። ሁለተኛው ምርመራ በሚካሄድበት ምስክርነት በሚሰማበት ቀን የፍርድ ውሳኔ አይሰጥም። በሚመረመርበት ቀን ፍርድ አይወሰንም። እነሱ ግን በዚያው ቀን አስመረመሩ፣ በዚያው ቀን ሰቀሉት። ምን ማለት ነው? ከሕጋቸው ውጭ ነው ማለት ነው። ከሕጋቸው ውጭ ነው
ተመልከት ካነሳ ነው አይቀር ነው። ሶስተኛው የምስክሮች ቃል እርስ በርሱ ባይስማማ ተከሳሹ በነፃ እንዲለቀቅ ያዛል ሕጋቸው። ግን በክርስቶስ ያውም የሐሰት ምስክር ነው ዋጅተው ያስመሰከሩበት ምስክሮቻቸውም በሚገባ እንኳን አልተጠየቁም። እንደውም ለምስክርነት የተጠሩት ራሱ ምስክሮች አንዱ በጥፊ መጥቶ አንዱ አስፈራርቶ አንዱ ምራቁን ተፍቶበት ነው ሄደው። ይሄ በሕጋቸው ክልክል ነው፣ ክልክል። አንድ ለምስክር የቀረበ ሰው አንደኛ መስቀለኛ ጥያቄ ይጠየቃሉ። እዚያ መሰረት ወንጀል ፈጽሟል የተባለውን ነገር በትክክል እነዚህ ምስክሮች ማረጋገጣቸው በትማኝ ናቸው ለሚለው ነገር በደንብ ሲረጋገጥ ነው ውሳኔ የሚሰጠው። ይህንን አላደረጉም። እንደገና አንድ ምስክር በሌላ ምስክር ፊት ቃል መስጠት አይችልም። አንዱ ወጥቶ ነው ሌላው ነው የሚመሰክረው። ምክንያቱም በተራ ነው። ጥያቄው ራሱ በጣም በሚስጥር መያዝ አለበት። ለምን ተናበው ተመሳጥረው እንዳይናገሩ። ይህን ሁሉ አላደረጉም እነሱ። በቃ እነሱ ለምስክር ቀርበው በጥፊ መጥቶ መውጣት ማለት ነው። መስካሪ ሳይሆን ከሳሽ ነው። በቃ ለምስክር ቀርቦ እኮ በጥፊ መጥቶት ነው የወጣው። ያው መጻጉዕ ነው ይላሉ አባቶቻችን። ሌላው አምስተኛ ተከሳሹን በራሱ እንዲመሰክር ማድረግ አይፈቀድለትም። ከሳሹ ተከሳሹን በራሱ እንዲመሰክር ማድረግ አይፈቀድም። በራሱ ላይ እንዲመሰክር አያደርጉም ነበር። አሁን እስኪ አንተ ምን ትላለህ ብለው እያሉ እንዲናገር አድርገዋል። ከዛ ከቃሉ እንትን አገኘንበት ለማለት አይገድም። አንድ የተከሰሰ ሰው ስለተከሰሰበት ጉዳይ የመናገር ግዴታ የለበትም። ይሄን ግን አድርገዋል። ሌላው ሊቀ ካህናቱ ሸንጎ ድምፅ እንዲሰጥ ይጠይቃል። ሸንጎ ድምፅ እንዲሰጥ ተመልከት። አሁን ልዩነት ካለ ተመልከት። አሁን ድምፅ ተአቅቦ ሊኖር ይችላል፣ ተቃውሞ ያለው ሊኖር ይችላል። ቅድምም ብያለሁ ይሄ ሸንጎ ስንት አባላት ያሉት ነው? ኦልሞስት 72 አባላት ያሉት ነው። ይሄ ሸንጎ አልተጠየቀም። አየህ፣ ክርስቶስ የተሰቀለው በተወሰኑ ቡድን ነው ማለት ነው። ተመልከት። እና ምንም እንኳን ውሳኔ ቢያስተላልፉም ሌላው ቀርቶ ኒቆዲሞስም ተናግሯል እኮ ሕጋችን አንደኛ ተከሳሹ አካል የተከሰሰበትን ጉዳይ ሳያዳምጥ ሳይሰማ በሌለበት ውሳኔ ማስተላለፍ አይቻልም ብሏቸዋል ኒቆዲሞስ። ዮሐንስ ወንጌል አንተ በእውኑ ከገሊላ ነህን ብለው ተሳልቀውበት እና ያለ አግባብ ምን ያህል ክርስቶስ እንደተከሰሰና እንደተሰቃየ እንድንረዳ ነው። ሌላው ተከሳሹ ለምስክሮቹ መስቀለኛ ጥያቄ እንዲያቀርብ ይፈቀድለታል። ለምሳሌ ተከሳሹ የለም በሐሰት መስክረውብኛል፣ ስለዚህ እነዚህ ምስክሮች ለብቻ ይጠይቁልኝ ማለት ይችላል። እርግጥ አምላካችን የመጣበት ዓላማው ለዚሁ ስለሆነ ይሄን ማድረግ አላስፈለገውም። ዞሮ በጥፊም ሲመቱት ብዙ እንትን አላለም፣ አልተቃወመም ማለት ነውና ዞሮ የመጣው ለዚሁ ስለሆነ ማለት ነው። ግን የነሱ ምን ያህል ፍርደ ገምደለኝነት፣ ምን ያህል በጣም የታወሩ መሆናቸውን፣ ምን ያህል በጣም ጭፍን ሆነው በእርግጥም ጠልተው እንደሰቀሉት በሚያሳይ ግልጥ በሆነ መልካት ግልጥ በቃ የሚያሳይ የሚገርም እኮ ፍርዳው እንግዲህ በሕጋቸው ኦሪት የአንድ ኃጢአተኛን ዕቃ መንካት አትችልም። እነሱ ግን ኃጢአተኛ ነው ብለው ሰቅለው ደግሞ እንደገና በልብሱ ላይ ሲሻሙት ያለ አይደለ? ልብሱን ተካፈሉት አይደል የሚለው? ዕጣ ተጣጣሉበት ነው የሚለው፣ ተሻሙበት ነው የሚለው። ይሄ ምን ያህል ለሕግ ተቆርቁረው እንዳልሆነና ሕጉን ምን ያህል ለሽፋንነት እንደተጠቀሙበት ነው የምንረዳው። እና በዚያ ነው። ሌላው የመጨረሻው አይሁድ ወንጀል ፈጽሟል ያሉትን አንድ ወንጀለኛ እጅ ከፍንጅ ካልያዙት በስተቀር በምሽት እንዲይዙት ሕጋቸው አይፈቅድም። ተመልከት፣ ወንጀል ፈጽሟል ካሉ በምሽት ምናልባት እጅ ከፍንጅ ከተያዘ እንጂ
በባትሪ ፈልገው እነሱ እኮ ክርስቶስ በባትሪ ፈልገው እኮ ነው ያገኙት። ተመልከት፣ ወታደር አሰልፈው ያውም ደግሞ ከደቀ መዛሙርቱ መካከል ተመሳጥረው በጉቦ ተመልከት፣ ብትሰጠን እሱን አሳልፈ ብትሰጠን ይህን እናደርግልሃለን ብለው ተዋውለው ነው በምሽት ሐሙስ ማታ ነው ፈልገው የያዙት። ሕጋቸው ግን ይሄን ምንም እንኳን ወንጀል የፈጸመ አንድ ወንጀለኛ እስኪነጋ መጠበቅ አለባቸው፣ ይሄን አላደረጉም። እና አንዱ በዚህ ነው። ሌላው በወንጀሉ አባሪ ተባባሪ በሆነው ሰው ጥቆማ ወንጀል የፈጸመውን አንድ ወንጀለኛ ሰው እንዲይዙ አይፈቀድላቸው። ተመልከት። እና በጣም ይህን በመሳት በጣም ብዙ ነው። ዋና ዋናዎችን ተናገም እንጂ በእርግጥ አይሁድ ክርስቶስን ተጠልተው ተመቅኝተው ክብራችን አነሰ፣ ትኩረት አጣን ብለው እንደሰቀሉት በግልጥ በሚያሳይ መልኩ ክርስቶስን ሰቀሉት እና አንዳችም ሕጋቸውን ተከትለው አልሰሩ። እንግዲህ በዚህ ቀን ደግሞ ሳይነሳ የማይታለፈው የይሁዳ ታሪክም ነው አይደል? ሮብ እንግዲህ ብዙ የፊት ታሪኮች አሉ። ያው እንግዲህ በተደጋጋሚ ተነግሮታል። በተለይ ሐሙስ ባደረገው ቁርባን ላይ አሳልፎ የሚሰጠኝ እጁን ከወጭቱ የሚያስገባው እሱ ነው ሲላቸው ማን ነው ንገረን ተባብለው ነበርና ግን ያው ሐሙስ እንጀምረኝ ከመጣሽ ማርያም የምታሻለ እንኳን አልክ እንጂ ብሎ ነው ወዲያው ሄዶ እግሩን ታጥቦ ሄዶ ላይ ሰብቅ የሰራውና ተዋብሎ ማታው ያስያዘው እና ያው እንግዲህ ይሁዳ እርግጥ ሐሙስ ላይ ታሪካል የሱ ታሪክ ረቡዕ ላይ አለ እና ይሄ ነው። ሌላው እንደዚሁ ሮብ የማርያምን ተፍረትም ታሪክ እዚሁ ላይ ይታሰባል። ማርያምን ተፍረት እንግዲህ የምትባለው ያው ባለሽቷ ማርያም ይሏታል እና እቺ ሴት በጣም በዝሙት ትተዳደር የነበረች ሴት ናት። መልከኛ ሴት ስለነበረች ብዙ ወንዶችን በዝሙቷ እያጠመደች ብዙዎችን የጣለች ሴት ናት። በኋላ ግን ወደ እግዚአብሔር ወደ ልቧ እንድትመለስ አድርጎ ተጸጽታ ከክርስቶስ ዘንድ ሄዳ ኃጢአቷን ተናዛ እንባዋን አልቅሳ ውድ ሽቱ የአልባስጥሮስ ሽቱ ገዝታ በራሱ ላይ እያፈሰሰች ማረኝ፣ የከረፋውን እኔነቴን ልክ እንደዚህ ሽቱ እባክህን ለውጥልኝ፣ አንተ እንደዚህ ሽቱ መዓዛ ያለህ መዓዛዬን ወደ አንተ መዓዛ ቀይርልኝ እያለች በድያለሁ፣ አጥፍቻለሁ፣ ለብዙ ነፍሳት መርከስ፣ ለብዙ ሰዎች መውደቅ ምክንያት ሆኛለሁ፣ ማረኝ፣ ይቅር በለኝ እያለች እንባዋን እያፈሰሰች በእንባዋ አጠበችው ይላል። አንዳንድ ጊዜ እንባ እስከ እንደ ውሃ እስኪታፈስ እስከ መታጠብ ድረስ እቺ ሴት ምን ያህል ብትጸጸት ነው ይላል። እኔ በጣም የምደነቀው ምን ያህል ብትጸጸት ነው። አሁን ብዙ መቼም እንባ ይፈሳል፣ ግን እግር እስከ ማጠብ ድረስ እና አጠበችው ነው የሚለው። አጠበችው፣ በፀጉሩ አበሰችው እና እንደውም በዚህ የጋበዘው ስምዖን ቤት ነበር ያገኘችውና እንዲህ ሰውዬ እቺ ሴት እንደው ቀዳሚ ሕይወቷን ቢያውቅ ኖሮ እንደው ሂጂልኝ ዞር በይ ይላት ነበረ። ምን መሆኑ ነው? እሱ ነብይ ነው እያለ በልቡ ያመው ነበረ። ግን ክርስቶስ ማእምረ ልቡና ነው፣ ልቡን ያሰበውን የሚያውቅ አምላክ ስለሆነ ማጉረምረሙን ተመልክቶ ስምዖን ቤትህ ከገባው ሰዓት ጀምሮ ለእግሬ ውሃ አላመጣህልኝም። ለልማዱ በኦሪቱም ሆነ በእኛም በሀገራችን እንግዳ ሲመጣ መጀመሪያ የሚቀርበው
የእግር ውሃ ነው። እግር ይታጠባል። ከዛም በኋላ ነው እንግዲህ ራቱ ምኑም ግብዣው የሚመጣው። አንተ ቤት ከመጣው እንኳን ለእግር ውሃ ይምጣልህ አላልከኝ፣ እሷ ግን በእንባዋ አጠበችኝ። አንተ ጨርቅ አላመጣልኝም፣ እሷ ግን በፀጉሩ አበሰችኝ። አንተ ዘይት እንኳን አላፈሰ፣ እሷ ግን ውድ የሆነ አልባስጥሮ ሽቱ ቀባችኝ። ስለዚህ ብዙ ወዳኛለችና ብዙ ኃጢአቷ ተሰረዩላታል። ስለዚህ ጥቂት የዘራ ጥቂት ያጭዳል። ያው አንተም በቃ በዛው በዘራው ልክ ነው የምታገኘው። ለምሳሌ አሁን ይሄን በር ገርበብ ብናረገው የፀሐይ ብርሃን በዚያው ልክ ነው የሚገባው አይደል? በደንብ ክፍት ስናረገው ደግሞ በዚያው ልክ የፀሐይ ብርሃን በዚያው ልክ ይገባል። የአምላካችንን ፍቅር እንደዛው ነው። በከፈትንለት ልብ ልክ ነው የሚገባው በእውነት። ስለዚህ ሰው ልቡን ክፍት ካረገ በደንብ የእግዚአብሔር ፍቅር ያገኛል። ገርበብ ካደረገው ደግሞ በዚያው ልክ ነው። ጸጋ በረከቱም ረድኤቱም ባለሟልነቱም ክብሩም በዚያው ልክ ነው በነገራችን ላይ። እና እቺ ሴት በእውነት አመስግኗት፣ አርንቋት፣ እምነትሽ አድኖሻል ብሎ እንደዚሁ የዘመናት የኃጢአት ሸክሟን አራግፎላት ቀንበሯን ሰብሮላት እንባዋን አብሶላት ሰው አድርጓት፣ እሷም ልክ እንደሌሎቹ ከ36 ቅዱሳት አንስት ደምሯት ደቀ መዝሙሩ አድርጓታል። እሷም የምትዘከርበት ነው። ነው ለቆይ ብንቀጥል እንደው ብዙ ነው ግን ከሰዓታችን አንፃር ጠቅለል እናደርገውና በተለይ ደግሞ እነዚህ ሁለቱ ቀናትም ልዩ ናቸው። ሐሙስ እንግዲህ ከሰኞ ጀምሮ እስከ ሮብ ድረስ ቅዳሴ የሌለበት ነበረ። የተለያዩ ግብረ ሕማማትን ጨምሮ ትርጓሜዎች ከመስጠት ውጭ አይቀደስም። ሐሙስ ግን በተለየ ሁኔታ ቅዳሴ ይቀደሳል። ሕጽበተ እግር የሚባልም ደግሞ ምዕመናን የሚሳተፉበት የሚወዱትም ቀን ነውና እስኪ ሐሙስን ደግሞ ትንሽ እናስታውስና ወደ ዓርብ እንሻገራለን። ባጭሩ ሊቀርብ ሐሙስ ከሌሎች ልዩ የሚያደርገው የኦሪትን መስዋዕት የሻረበት፣ የሐዲስ ኪዳንን መስዋዕት የሾመበት፣ የኦሪትን ስርዓት ያሳለፈበት፣ የሐዲስ ኪዳንን መስዋዕት ያጸናበት የመሰረተበት ልዩ ቀን ነው። ሐሙስ ምስጢረ ቁርባን የተሰጠበት እስከ ዕለተ ምጽአት ድረስ ለምንፈትተው የአምላክ ስጋና ደም ቃል ኪዳን ሆኖ የተሰጠን በዕለተ ዓርብ የሰጠውን ቅዱስ ስጋውና ክቡር ደሙን የምናስቀጥልበት ቃል ኪዳን ስርዓቱን የሰጠው ሐሙስ ነው እና ሐሙስ በአልዓዛር ቤት ደቀ መዛሙርቱን ሰብስቦ ምስጢረ ቁርባንን ያሳየበት ነው። ህብስቱን አንስቶ ባረከ፣ አመሰገነ፣ ቆረሰ፣ አጠቃቀነ። እንኩ ስለናንተ ኃጢአት ስሬት የበደል የኃጢአት ስሬት የሚፈተተው ስጋዬ ነው፣ እንካችሁ ብሉ አላቸው። ወይኑንም ጽዋውን አንስቶ ባረከ፣ ቀደሰ፣ አመሰገነ። ይሄ እስከ ዓለም ፍጻሜ ድረስ ስለ ኃጢአት ስሬት የሚፈስ ደሜ ነው ብሎ ሰጣቸው ይላል። ያው እንግዲህ ይሄቺን ገጸ ንባብ መነሻ አድርገን ነው እንግዲህ ክርስቶስ መጀመሪያ ህብስቱን አነሳ። ካነሳ በኋላ ምን አለ ነው የሚለው? ቀደሰ አይደለ? ቀደሰ። ስለዚህ እኛ ህብስቱን ከቤተልሔም እናነሳና ወደ ቀራንዮ አምሳል ወደ ሆነችው ወደ ቤተ መቅደስ እናስገባለን። ከዛ ምን አደረጋን? እንቀድሳለን። ቀደሰ አይደለ? አመሰገነ ነው አይደለ? ከቀደሰ ካመሰገነ በኋላ ምን ሆነ? ምንድነው አለ? ስጋዬ ነው አለ። ስለዚህ እኛም ይህ የአምላክ ቅዱስ ስጋ ነው ብለን መንፈስ ቅዱስ ለውጦ ይሰጠናል። ህብስት ይዘን ገብተን ስጋ ወልደ አምላክ፣ ወይን ይዘን ገብተን ደም ወልደ አምላክ ይዘን እንወጣለንና ስለዚህ ዛሬ በቤተክርስቲያን የሚፈጸመው አማናዊ ቁርባኑ የተመሰረተው በዕለተ ሐሙስ ነው። እንደውም ትኩስ ስጋ ሆኖባቸው ፈሩ ይላል እና አባቶቻችን መተርጉማን እንዳይፈሩ ለአብነት ቆርቦ አቆረባቸው ይላሉ። ልክ እንደ ባለመድኃኒት አንድ ባለመድኃኒት አሁን ሕፃን ልጅም ሆነ አይዞ ምንም አይልህም ብሎ ቀምሶ እስኪ ቅመሰው እስኪ አይዞ ይኸው ለኔ ቀመስኩልህ እኮ ቀምሶ እንደሚያቀምስ ሁሉ ጢሙ አጣሙም ይላሉ ሊቃውንቱና
እሱ ተቀብሎ አቀብሏቸዋል። አንድም ለአብነት ነው። እሱ ሳይቀበል ቢያቀበላቸው ኖሮ ዛሬ ቀዳሹ ካህን ሳልቀበል አቀብዬ ልውጣ ባለ ነበር እንዳይል ነው። ዛሬ የምንለው ይሄና በቅዳሴ ጊዜ ማን ነው የሚቀድሰው በካህኑ ላይ አድሩ ብለን? ክርስቶስ ነው። ስለዚህ አርአያችን እሱ ስለሆነ ለአብነት ወደፊት ካህኑም እንደዚሁ እንዲያደርግ ልክ እንደ ሰራኤ ካህን ሆኖ አቀብሏቸዋል። ተቀብሎ አቀብሏቸዋል። እንደዛ ነው። ሌላው ትህትናውን ያሳየበት ቀን ነው። ሕጽበተ እግር ይባላል እና በዮሐንስ ወንጌል ላይ ተጽፎ እንደሚገኘው ዮሐንስ ወንጌል ምዕራፍ 13 ይመስለኛል። እንግዲህ ደቀ መዛሙርቱን ሰብስቦ ማበሻ ጨርቅ ያዘ፣ ወገቡን ታጠቀ፣ ውሃውን አቀረበ እና እግራችሁን ላጥባችሁ ነው ቅረቡ አላቸው። መጀመሪያ ጴጥሮስን እንዳጠበው ነው የሚነገረው። ግን አንድ ሊቅ ይሁዳን ነው መጀመሪያ ያጠበው ምክንያት ሲያሳጠው ነው ይላሉና ወደ ኋላ አስቀረኝ አንዳው ደረጃ በእኔ ላይ ምክንያቱም ገንዘብ ቤት ነው አስቀድሞም። በነገራችን ላይ ክርስቶስ እንደ ይሁዳ የተጠነቀቀው የለም፣ የተንከባከበው የለም። ምክንያቱም ለክፋቱ ምክንያት እንዳያቀርብ ነው። ይሄ ሁሉ ምን ላድርግ ኮድ ቢብሰኝ ነው፣ ከባልንጀሮቼ ቢያሳንሰኝ ነው፣ ዝቅ ቢያደርገኝ ነው ብሎ ለክፋቱ ለተንኮሉ ምክንያት እንዳያገኝ በእርግጥ ግልጽ ባለመልኩ ተንኮለኛ በመሆኑ እንዳስያዘው ለማሳየት ምንም ቀዳዳ አልሰጠውም። አስቀድሞ ገንዘብ ቤት ያዥ ያደረገው ፍቅረ ነዋይ እንደሚጸናበት አውቆ ኋላም ቢሆን በጣም ነው የተንከባከበው። ለምሳሌ በጣም የሚደንቀው አሳልፎ ማታውኑ አሳልፎ እንደሚሰጠው እያወቀ ዝቅ ብሎ ሰብቅ የሰራበትን ያውም በጎ እግር እንኳን አይደለም ተንኮለኛ ሀገር እንግዲህ ተመልከት፣ ለተንኮል የሮጠበትን ለሽንገላ ለሴራ የሮጠበትን እግር አምላካችን ዝቅ ብሎ ያንን የሱን አቧራ አጥቦ ሲያረግ እኔ የአምላካችን ትህትናው የይሁዳ ደግሞ የልቡናው መደንደን እንደው ልቡ እንዴት አልተሰማውም። በእውነት እንደው እግሩ ሲዘረጋ ሊያጥበው ሲል እግሩ መዘርጋቱ ማታ እኮ ለመስቀል ሞት እንዲሰጥ ተዋውሏል እኮ ተመልከት እንግዲህ። እና የይሁዳ ጭካኔ የክርስቶስ ትህትና ይደንቃል በእውነት። እና ያው ቅዱስ ጴጥሮስ እግሩን ታጠብ ሲባል በፍጹም አንተ አታጥበኝም አለው። አይ እኔ ካላጠብኩ እድል ፈንታ የለህም አለው። አይ እንዲያማ ከሆነም እኔ ካንተ ጋር መድል ፈንታ ከሌለኝማ እንዴ ምኑን ታዲያ አለው ላለው ሁሉ ሀደግ ነው ተለውናከ ሁሉን ትተን ተከትለንህ አይማ የሆነው እግሬን ብቻ ሁለመናይን ብታጥበኝም ችግር የለውም አለ። አይ እግራችሁ ከታጠበ በቂ ነው አላቸው። እና ሌላው ንጹህ ናቸው አለ። ዋናው ትልቁ አምላካችን ሁሉንም አጠበ። ካጠባቸው በኋላ ለበኩሙኑ ዘገበርኩ ለክሙ በውኑ ያደረኩላችሁን ነገር እያስተዋላችሁ ነው አላቸው። በጣም የሚደንቅ ንግግር ነው። አያችሁ፣ እናንተ መምህር ትሉኛላችሁ፣ አዎ መምህር ነኝ። ሊቅ ትሉኛላችሁ፣ አዎ ነኝ። እንግዲህ መምህር ሆኜ እናንተ የደቀ መዛሙርቴን እግር ካጠብኩ ከመዝግበሩ እናንተም እንዲሁ አድርጉ። ትልቅ ይሄ አርአያን ሰጥቻችኋለሁ፣ አብነት ሆንኳችሁ። በሉ እናንተ ይሄንን አድርጉ አላቸው። ስለዚህ ሐዋርያት የተሾሙት የምእመናንን እግር ሊያጥቡ ነው። የዓለምን እግር ሊያጥቡ ነው። እግር የተባለው በቁሙ እግር አይደለም። እግረ ልቡናን በወንጌል ውሃነት እንዲያጥቡ፣ በጥምቀት እንዲያጥቡ ነው። በትህትና እንደ ጧፍ ነደው፣ እንደ ሻማ ቀልጠው፣ እንደ ጭራሮ ተቀጣጥለው የራሳቸውን ፍላጎትና ምኞት አሽቀንጥረው ጥለው ለክርስቶስ በማደር ክርስቶስ ለአንዱ በግ ብሎ ሸለቆ ለሸለቆ በረሃ ለበረሃ ተንከራቶ ባገኘው ጊዜ ደስ ብሎት በጫንቃው እንደተሸከመ ሁሉ እናንተም የዓለምን ጫንቃት የዓለምን ሸክም እንድትሸከሙ እልካችኋለሁ ሲላቸው ነው። ምእመናን እንድትሸከሙ ትህትና ሰጠኋችሁ። በቃ በትህትና ነው ዓለም እንድል የምታደርጉት። የካህናት ድርሻ ይሄ ነው። ለአንድ ካህን የመጀመሪያው መስፈርት ትህትና ነው።
ትህትና የሌለው ካህን የፈለገው ዝማሜውን ቢዘመው አቋቋሙን ቢያሳምረው ድምፃው ቢሆን መረዋ ድምፅ ቢኖረው እንደው የሚንቆረቆር ድምፅ ቢኖረው ወፍ የሚያረግፍ ከንፈር የሚያስመጥጥ ምራቅ የሚያስወጥ ድምፅ ቢኖረው ምን ትርጉም አለው?